ራሴን እጄ ውለታውን የሮናልዶን ቃል በቆጥሬ ነው የምረከበው። አንድ በአንድ ነው የምረከበው። እንዲህ በሳውዲ ፕሮ መፋታሽ መስሎሻል? እንዲህ ፈለውን ያገባው ነው ይቷል ጩጬው ያገባው ቁጣት ምት ሊቃዝኑ እኮ ነው እንደለመዱት እኮ አልናስር ሊቃዝን እኮ ነው ሁለባቱ እየመራ አስረግጦለት እኮ ነው ሁለት ጎል አስረግጦ ከቶለት እኮ ነው ፈልፈላው ጩጬው ሮናልዶ ተበሏታላችሁ ነው በክት እኮ ነው በሉት በክት እንዲያስደስተኝ እንጂ እግር ኳስ እንዲያስደስተኝ እንጂ ተወጧል አባቴ ተወጧል። ወንድን ግባለት ክርስቲያኖ አንተን የወለደች ማህፀን ትባረክ። ጀፍሬ ደግሞኝ ነው አግብቶ ነው የበላው። ይሄ የእኛ ንጉስ 7 ዓመት አይተውት ማያውቁትን ዋንጫ ነው ያሳያቸው። ይሄ ነው ንጉስ። ዋንጫውን በልተነዋል። ግባለት። 2 ግብን ያስቆጠረው ክርስቲያኖ ምረፎ ቃቃ ናና ለፍልፍ ዋንጫ ምናምን እያልክ አያላገጥክ የነበረው በባለፈው በአሊላው ጨዋታ ይሄ ነው ዋንጫ ማጣት። በልተነዋል። ምረፎ ቃቃ ስታስጠሉ በማርያም በክርስቲያኖ ላይ ቁጭ ብለህ ትቋጥራለህ። ምን አይነት ቆሻሻ ናችሁ? በልተነዋል። ግባለት። ግባ የሳውዲ ሮሻን ሊግ ሻምፒዮን ሆነናል። በመጨረሻ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይሄንን ዋንጫ ማሳካት ችሏል። ማን እዚህ ጋር እያለቀሰ የምታዩት ሰውዬ ማለት ነው 5 ሻምፒዮንስ ሊጎች አሉት፣ 3 ፕሪሚየር ሊጎች አሉት፣ ላሊጋዎች አሉት። ከሀገሩ ጋር ዩሮ ማሸነፍ ችሏል፣ ኔሽንስ ሊግ ማሸነፍ ችሏል። ግን የሳውዲ ዋንጫ በልቶ ነው እንደዚህ እያለቀሰ ያለው። ስሜት እየሆነ ያለው በዚህ እድሜው 973 ጎል አግብቶ ስቲል በቃ ማቆም የማይፈልግ በቀጠል የሚፈልግ ተስፋ መቁረጥ ምን እንደሆነ የማያውቅ የሚሞክር አይደለም። በኳስ ቀርቶ ማለት ህይወት ላይ ምንም አይነት መንገድ ላይ ብትከተለው ከሱ የተሻለ ምሳሌ ማታገኝለት የምን ጊዜው ምርጡ ተጫዋች ነው ክርስቲያኖ ሮናልዶ ማለት ነው። የዛሬውን ጨዋታ 4-1 በሆነ ውጤት ማሸነፍ ችሏል። 2-0 እየመሩ በቃ 1 ጎል ገባ። ደበረን ቅጣም ምቱን ወዘወዘው ደገመለት። ይመቻችሁ። የሲያርሰ መንፋስ ይገባናል። ይቺ ከዓለም ዋንጫ በፊት ቆንጆ መንደርደሪያ ትሆነናለች። ከዛ በኋላ ዓለም ዋንጫ ላይ ደግሞ እሱ ይጨመርበት። በዚህ ዓመት እኔ ማላየው ነገር አለ ብዬ አላምንም። ክርስቲያኖ በመጨረሻም የሳውዲ ፕሮ ሊግ ሻምፒዮን ሆኗል። እኔ ስለ አልናስር ምናምን አይመለከተኝም ማለት ነው። ክለቡ ቢበላም ባይበላም ግን ይህ ልጅ ይገባዋል። በቃ ሮናልዶ ይገባዋል። የምር ለሱ ስንል ሁላችንም ሳውዲ ሊግ ሄደን ያየነው ማናቀውን ሊግ ያየነው ማናቀውን ክለብ የደገፍነው ለለፋበት ለተቀለደበት ይገባዋል። yes we are champions። እንዲህ ሲነፋረቅ እንዲህ ሲያብድ ላየው እኮ የመጀመሪያውን የዓለም ዋንጫ የተጠራ 18 ዓመት ህጻን ልጅ ነው የሚመስለው ማለት ነው። 5 ቻምፒዮንስ ሊግ፣ 5 ባላንዶር፣ 3 ፕሪሚየር ሊግ፣ ማንቸስተር ዩናይትድ የተጫወተ ሴሪ ላሊጋ የበላ የማድሪድ ተጫዋች የነበረ ተጫዋች አይመስልም እንኳን በሳውዲ አረቢያ ከሊጉ ራሱ ማለት ነው። ትልቅ ክብር ትልቅ ዝና ያለው ጀግናና ትልቅ ሰው እኮ ነው ማለት ግን ይሄን ሁሉ ክብር ይሄን ሁሉ ዝና ያገኘበት ዋና ምክንያት ለእያንዳንዷ ሪከርድ፣ ለእያንዳንዷ ጎል፣ ለእያንዳንዷ ስኬት ትልቅን ክብር ስለሚሰጥ ነው ማለት ነው። ክርስቲያኖ ሮናልዶ ዛሬ እንግዲህ ሲፈልገው ሲመኙ የነበረውን የሳውዲ አረቢያ ሊጋ ከፍ አድርጎ መሳም ችሏል ማለት ነው። 4-1 በሆነ ውጤት ነው ያሸነፉ። ይሄ ዝም ብሎ ቡድኑ ውስጥ ኑሮ አይደለም ዋንጫውን የበላው ማለት ነው። ቡድኑ ውስጥ ትልቁን አስተዋጽኦ አድርጎ ማለት ከማንም በላይ ከቡድናቸው ካሉት ተጫዋቾች በላይ ከፍተኛውን ጎል አስቆጥሮ ኢቭን ከሊጉ 3ኛው ተጫዋች ነው። ወደ 29 ጎል ኢንቮልቭመንት ላይ ዛሬ ደግሞ ምን አይነት ቅጣት ምት ነው ያገባ? ምን አይነት ጎል ነው ያገባ? በዚህ እድሜ እንዴት ነው ለቡድን የምትታገለው? ያለቃቅስልሃል፣ ያብድልሃል። ግን ትክክለኛ ስኬትን ፈላጊ ትክክለኛ ስኬታማ ሰው ብለህ ከጠራ ትልቁ ክርስቲያኖ ሮናልዶ ነው የምጠራው። ይህ ሳምንት ደግሞ የደስታ ሳምንት ነው መሰለኝ። ማን 4-1 አልናስር አሸንፈው የሳውዲ ፕሮ ሊግ መብላታቸውን አረጋግጠዋል። በስማ ማን ሮናልዶ ዛሬ ፍሪኪክ በል ምን በል 2 ጎል አገባ። ይህ ሰውዬ ግን እድሜው ኖርማል ነው ወይ? እድሜውን መጣናት የለበትም። ኖርማል ሰው እንደዚህ አሁን ይህ ሰውዬ ማን 41 ዓመት ላይ ሆነ እንዴት ነው እንደዛ አይነት ነገር የምታደርገው? ማን አልናስሮች አሸንፏል። ክርስቲያኖ ሮናልዶ ማን እያለቀሰ ተመልከቱት እዚህ ጋር ምን አይነት አረ በስማ ምን አይነት ሳምንት ነው እያሳለፍን ያለ የተባረከ ሳምንት እንዴ! ማን አልናስር በዚህ አርሰናል በዚህ በስማ ስማቸው ራሱ ማን በጣም ደስተኛ ነኝ በዚህ ሳምንት። እኔ ማንም ሰው ከዚህ በኋላ ያስከፋኝ አይችልም። ይሄ አመት በሚገርም ሁኔታ መጠናቀቅ አለበት ማለት ነው። ወርልድ ካፕ ላይ ደግሞ ታስደስተናለሽ ማለት
እነዚህ ሰዎች እኮ ለአመታት የሳውዲ ፕሮ ሊግን አላሳኩም። ከአልናስር ጋር ለመጀመሪያ ጊዜ ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግን አሳካ ነው ማለት። ይሄ ሰውዬ ማለት ለአልናስር ብቻ አልነበረም ሲጫወት የነበረው ለሳውዲ ለሊጉ ለፕሮ ሊጉ ነበር ሲጫወትላቸው የነበረውና እሱ ይሄን ሊግ ከረገጠ በኋላ ምን ያህል ሊጋቸው እንደተቀየረ በግልጽ የሚታይ ነው። በዚህ ሲዝን ብቻ በሁሉም ውድድሮች 30 ጎል ነው ያስቆጠረው ማንዬ። ይሄ በ40 አመቱ ማለት ጤነኛ ነው ጤነኛ ነው ማለት ሄደበት ሁሉ ሊጉን አሳክቷል። 973ኛ ጎሉ ላይም ደርሷል ነው ማለት እና አሁን 1000 ጎል ላይ ይደርሳል ነው ጥያቄው። እስኪ መልሱ እናንተ ገምቱ። እስኪ 4 ገምቱ። ካለፈ ነው እንጂ ይደርሳል። አልናስር ጋር ደግሞ የቀረው የሊጉ ዋንጫ ነበር፣ አሳካው ነው ማለት ይቻላል። ዋንጫ አይንቅም ጠርጎ ይበላል ያገኘውን። እንዲህ ያለቀሰ እናንተ ታላግጣላችሁ። የእግር ኳስ ንጉስ ላይ በመድኃኒዓለም ወንድ ነው ጀግና፣ አፈን ያዘጋል ገና። ጋይስ እኔ ራሴ ስሜቴን የተፈታተነ የእውነት ክርስቲያኖ ሮናልዶን እንደዚህ እንባ አቅርቦ ሲቃ ሲተናነቀው ማየት ዛሬ በደስታን ያነባው እሱ በጣም የሚያስደስት ነገር ነው ጋይስ። ባለፉት ቀናቶች አይታችኋል። ባለፈው ከአል ሂላል ጋር ከዛ ደግሞ ከቀናት በፊት በኤዥያ ቻምፒየንስ ሊግ ላይ ጋምቦ ኦሳካ የሚባል ያልተጠበቀ ቡድን ከውድድሩ ውጪ አድርጎ ዋንጫውን ሲነጥቀው ያለቀሰው እንባ በጣም ነበር ልብ የሚሰብረው፣ በጣም ነበር ልብ የሚነካው። ዛሬ ግን ክርስቲያኖ ሮናልዶ ፖርቹጋላዊ ጥበበኛ ፖርቹጋላዊ ኮከብ በመጨረሻም ስንጠብቅ የነበረውን የሳውዲ ፕሮ ሊግ አሳክቷል ጋይስ። ተሳክቶለታል። በመጨረሻም ድካሙ መና አልቀረም። 2 ጎሎችን ለዛውም ደግሞ በመጨረሻው ወሳኙ ጨዋታ ላይ 2 ጎሎችን አንድ አስገራሚ ቅጣት የምታስቆጥረው ክርስቲያኖ ሮናልዶ ዶስ ሳንቶስ አቪዬሮ በመጨረሻም የሳውዲ ፕሮ ሊግን ማሸነፍ ችሏል። ስሜቱ በጣም ነበር የሚጋባው በስቴዲየም ውስጥ። ሌሎችም እሱ አልቅሶ ሌሎችንም ሲያስለቅስ ተመልክተናል። ለልጁና ለሚስቱ ያለውንም ፍቅር በዚህ መልኩ ሲገልጽ ነበር። ክርስቲያኖ ሮናልዶ ነው ሰዎች እያለቀሰ ነው ማለት በጣም ብዙ ክብሮችን ያገኘ ተጫዋች ነው። ያሁን ተጫዋቾችን ግን እዩዋቸው፣ እነ ጋርናቾ አይነት ተጫዋች ነው ያለው ማለት ይሄ ሁሉ ክብር። 5 የቻምፒዮንስ ሊግ ክብር አለው፣ 5 ባላንዶር አለው፣ የቻምፒዮንስ ሊግ ኮከብ ግብ አስቆጣሪ ነው፣ የቻምፒዮንስ ሊግ ብዙ አሲስት ያደረገ ተጫዋች ነው። በጣም ብዙ ክብሮችን ያገኘ ማለት በቃ ሽቁጥቁጥ ያለ ይሄ መደርደሪያው በክብር የሞላ ነው። ግን ዘንድሮም ረሃብ አለው። ያሁን ተጫዋቾችን ያቸው እንደነ ማርከስ ራሽፎርድ እኮ መመለስ የሚከብዳቸው አይነት ተጫዋቾች ናቸው። እና ከክርስቲያኖ ሮናልዶ መውሰድ ካለብህ ብዙ ነገር ነው የምትወስደው። አብሶ ለወንድ ልጅ ዴዲኬሽኑ፣ ፓሽኑ ይገርመኛል። ምን አይነት ፓሽን ነው እንዴ! እንደዚህ ይቻላል እንዴ? የሚገርም ፓሽን ያየሁት። እንኳን ደስ አላችሁ የሮናልዶ አድናቂዎች። በጣም ደስ ያለኝ ቢስሚላ። ንጉሱ እኮ የሚለየው ለዚህ ነው። አልናስር ጋር ዋንጫ ነሳው ብሎ ያለቅሳል። የሚያለቅሰው ዋንጫ ስለናፈቀው አይደለም፣ ለብዙዎች መልስ ስለመለሰ ነው። ለአልናስሮች ለታመኑት ለነዛ ደጋፊዎች ዛሬ መልስ ስለሰጠ ነው። ለዛ ነው ያለቀሰው። የንጉሱ ወዳጆች እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ ንጉሱ ያላሳካው ዋንጫ የለም። የአውሮፓ ሻምፒዮንስ ሊግ የሱ ነው፣ መጠሪያው በሱ ነው። ታውቃላችሁ። በእግር ኳስ ጅማሮ ላይ ያለ ነው ይመስለው ሲያለቅስ። ሁለተኛውን ጎል ሲያስቆጥር አነባ። 2 ጎል ነው ያስቆጥረው። ሁለተኛውን ጎል ስላችሁ ለራሱ ተቀይሮ ሲወጣ ነው። በእርግጥ ወደዚህ ቪዲዮ ለመስራት ነው የመጣው። ዋንጫውን አነሳ፣ የመጀመሪያውን በአልናስር። ከዛ ምልክቱን እያሳያቸው አመሰገናቸው። በመጨረሻም ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግ አሸናፊ ሆኗል ከአልናስር ጋር በመሆን ማለት ነው። ቢስሚላ ስሜቱ ይጋባል። ይሄንን ዋንጫ በጣም ፈልጎት እንደነበረ ማለት ነው። የእግር ኳስ ህይወቱ ማብቂያ ላይ የደረሰ ያለ ሰው ነው። ይሄንን ዋንጫ በጣም ፈልጎት ነበር፣ ያላሳካው የለም። ከሀገሩም ጋር ከክለብም ጋር ሆኖ ላሊጋ፣ ሻምፒዮንስ ሊግ ምናምን ፕሪሚየር ሊግ ሁሉ በልቷል። የግለሰብ ዋንጫዎችን ሁሉ ጠራርጎ በልቷል። ይሄንን ዋንጫ ግን በጣም ፈልጎት ነበር እና ፊቱ ላይ ያስታውቅ ነበር። ፊቱ ላይ በጣም ያስታውቅ ነበር እንደፈለገው። 2 ጎል አግብቷል። በተለይ ፍሪኪኳ በጣም ያበደች ነበረች። ይመቸው። ክርስቲያኖ ሮናልዶን የምትደግፉ ሰዎች፣ ክርስቲያኖ ሮናልዶን በጣም የምትወዱ ሰዎች አላችሁ አውቃለሁ። በጣም የምትወዱ ሰዎች አላችሁ። እናንተም ይሄ ደስታ ይገባችኋል። ከዛ ደግሞ ክርስቲያኖ ሮናልዶ በማየታችን በራሱ እና በዙ ዘመን በመኖራችን በራሱ ደግሞ ደስተኞች የሆንን ሰዎች አለን እና እሱ ራሱ በጣም ደስ የሚል ነገር ነው። ለክርስቲያኖ አፍቃሪዎች እንኳን ደስ አላችሁ። ዓለም ላይ ግን በዚህ ሰዓት ከኔ በላይ ደስተኛ ሰው አለ? ከኔ በላይ ደስተኛ ሰው አለ ወይ? በስመ አብ ወልድ ወንድም ያደርገው
ወንድሜ ያረገው በላው ዋንጫው የሳውዲ ሊግ ግሎሪን ዋንጫውን አነሳው። በስመ አብ ወልድ በጣም የደበረኝ ነበር። ከምሬ ነው የምላችሁ 3 ዓመት ሙሉ ቆይቶ ምንም ዋንጫ ከአልናስር ጋር ሳያሳካ ሊወጣ ነው እያልኩ የደበረኝ ነበር ነው የምላችሁ። ከምር አርሰናልም ከ2 ዓመት በኋላ ዋንጫ በላ፣ ወንድሜም ዋንጫውን አነሳው። ምን አይነት ክሬዚ የሆነ ዓመት ነው ከምር። ዓለም ዋንጫ ላይ ደግሞ ማለት ነው ትንሽ ተጫዋቾቹ ብዙ ምናምን አይደለም ትንሽ ብቻ ለሱ ሲጫወቱ ያረጉታል። እመኑኝ ይበሉታል ዓለም ዋንጫውን። በስተመጨረሻም ተሳካ። አልናስር የ2025 እና 26 ሲዝንን የሳውዲ ፕሮ ሊግ ዋንጫን ከፍ አድርጎ ከሲአር7 ጋር መሳም ችሏል ማለት ነው። እንኳን ደስ አላችሁ የሲአር7 አርበኞች እና አልናስር ደጋፊዎች ማለት ነው። በጣም ደስ የሚል እግር ኳስ ነበር የተመለከትነው በዛሬው ጨዋታ። ክርስቲያኖ ሮናልዶ እጅግ በጣም የሚያማምሩ 2 ጎሎችን ያስቆጠረው የመጀመሪያው ፍሪ ኪክ እንግዲህ አስመልክቻችሁ ነበር። ሁለተኛውም እጅግ በጣም የሚያምር ውድ ኳስ ነበር ያስቆጠረው። በተጨማሪ ማለት ነው የኛ የቀድሞ ተጫዋች ሳዲዮ ማኔ ምን አይነት ጎል ያስቆጠረው ራሱ የመጀመሪያው ጎል ሄዲንጉ እጅግ በጣም ነው ያበደ ጎል ያስቆጠረው። ለሱም እጅግ በጣም ደስ ብሎኛል ይሄን ዋንጫ ስላሳካ ማለት ነው። ከምሬ ነው ብላችሁ እንኳን ደስ አላችሁ የሲአር7 እና የአልናስር ደጋፊ። ክሪስ አደረገው መብርሃንን ክሪስ አደረገው መድኃኔዓለምን ከ7 ዓመታት በኋላ 7 ቁጥርን ለብሶ የእግር ኳስ የንጉሶች ሁሉ ንጉስ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ለአልናስሮች ዋንጫውን እንኩን ያላቸው ብቻ የፍጻሜ ጨዋታ ላይ ያሰልፈው እንደ 41 ዓመት አይደለም የ21 ዓመት ወጣት የማያስቆጥረውን ግብ እያስቆጠረ ዋንጫው ሲሰጣቸው ነበር። በመድኃኔዓለም እዚህ ጋር ይታያል። ይሄምባ ማለት ነው 5 ጊዜ ቻምፒየንስ ሊግ ያሸነፈ 5 ጊዜ ባላንዶር ያሳካ ፕሪሚየር ሊግ ላይ ጣሊያን ሴሪያ ላይ ስፔን ላ ሊጋ ላይ የነገሰው ክርስቲያኖ ሮናልዶ ለሳውዲ ሊግ ነው እንደዚህ በፓሽን የሚያለቅሰው። ክሪስ በመቤት